ጌታ ቀና አርጋትና አገሬን ጌታ የከፋ ሁሉ ይታይ በደስታ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ እናቱ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለሳ ቆያችሁ? እግዚአብሔር ይክበር ይመስገን ጠብቆ ለዚህ ጊዜ ስላደረሰን የተመሰገነ ይሁን። እንኳን አደረሳችሁ ለሕፃኑ ቂርቆስ እንዲሁም ተክብረ ቅዱሳን ዓመታዊ ወርሃዊ ክብረ በዓል እንኳን አደረሳችሁ አደረሰን። እግዚአብሔር ይክበር ይመስገን ጠብቆ ስላደረሰን የተመሰገነ ይሁን። እንደ እግዚአብሔር መልካም እና ቅዱስ ፍቃድ ትምህርቱን ሳይገባኝ ከዕለቱ ከወረደው ወንጌል የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 31 35 ቅዱስ ቃሉም እንዲህ ይላል። እንግዲህ ስለዚህ ምን ላለው? እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ለልጁ ስንኳ አልፈራም፣ ስለ ሁላችን ቤዛ አድርጎ አሳልፎ ሰጠ እንጂ። እንግዲህስ እርሱ ሁሉን እንዴት አይስጥልም? እንግዲህስ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸው ሰዎች የሚቃወምም ማን ነው? የሚፈርድስ ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው እግዚአብሔር ቀኝ የተቀመጠው ዳግመኛ ስለኛ የሚፈርደው ኢየሱስ ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ነውን? ሐዘን ነውን? ስደት ነውን? ረሃብ ነውን? መራቆት ነውን? ጭንቅ ነውን? ሾተን ነውን? አሜን አሜን። ስለ ቃሉ የቃሉ ባለቤት ለእግዚአብሔር የተመሰገነ ይሁን። አሜን። የሐዋርያው የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 17 22 ቅዱስ ቃሉም እንዲህ ይላል። ወንድሞቻችን ሆይ እናንተ ጌታችን ኢየሱስ ክርስቶስ ሐዋርያው መጀመሪያ ያስተማረ ቃል አሰበ በኋላ ዘመን ልቡናቸው የወደደውን የሚያስተምሩ በእርሱ ኃጢአት የሌለው የሚስቱን የሚያስቱ ዘባቾች እንደሚመጡ ነግሯቸዋልና በኃጢአታቸው የሚያይና የልቡናውን መውደድ የሚያስቱ መንፈስ ቅዱስን ያላደረባቸው እነዚህ ናቸው። ወንድሞችን ሆይ እናንተ ግን በተቀደሰች ሃይማኖት ራሳችሁን አንጹ፣ መንፈስ ቅዱስን ጸልዩ፣ እግዚአብሔር ፍቅር ራሳችሁን ጠብቁ። ወደ ዘላለም ሕይወትን የሚወስድ ጌታ የኢየሱስ ክርስቶስ ምሕረት ተስፋ አድርጉ። በኃጢአት ምክንያት የምትዘልፋት አለ የምትሞሪትም አለ። ሰላም ለኪ ኪዳነ ምሕረት ይዞና ሰላም ለኪ። አሜን አሜን። ስለ ቃሉ የቃሉ ባለቤት ሁሉ እግዚአብሔር የተመሰገነ ይሁን። አሜን። ግብረ ሐዋርያት ሥራ ምዕራፍ 15 ቁጥር 22-30 ቅዱስ ቃሉም እንዲህ ይላል። ከእነዚህም በኋላ ሐዋርያት ቀሳውስትን ሕዝቡንም ሁሉ ከጳውሎስና ከባርናባስ ጋር ወደ አንጾኪያ የሚልኳቸው ሰዎች ይመርጡ ዘንድ ተስማሙ። ከባልንጀሮቻቸው መካከል የተሰማሩትንም ሰዎች በርናባስ የተባለ ይሁዳ ሲላስንም መረጠው። እንዲህም የምትል መልእክትን በእጃቸው ጻፈ። ከሐዋርያት ከቀሳውስትም ከወንድሞቹ በአንጾኪያ በሶርያ በኪልቅያ ለሚኖሩ አሕዛብ ላመኑ ወንድሞች ትደርስ ሰላም ለእናንተ ይሁን። ደስ ይበላችሁ። ያዘዝኋችሁን ሰዎች ከእኛ ወጥተው ትገዝሩ ዘንድ ኦሪትንም ሕግ ትጠብቁ ዘንድ ይገባችኋል ብሎ በነገር እንደ አወኳቸው ልባቸው እንደ አናወጡት ሰምተዋልና ሁላችንም ከተሰበሰቡብን በኋላ በአንድ ቀንም በየነ
እንደሆነም ከወንድሞቻችን ከጳውሎስና ከባርባናስ ጋር ወደ እናንተ የምልክላቸው ሰዎች መረጠን። እነርሱም ስለ ጌታ ስለ ኢየሱስ ክርስቶስ ስም ሰውነታችሁን አሳልፎ የሰጣችሁ ናችሁ። ሰውነታችሁን አሳልፎ የሰዎች ናቸው። ይሁዳና ሲላስም ልከናቸውና እነርሱም በቃላችሁ ይህን አስተምሯችኋል። ሥርዓትንም እንዳናከብድ ሌላ ሹም ሸክምም እንዳይጨምርብን መንፈስ ቅዱስም ከእኛ ጋር ነውና፣ ነገር ግን ይህን በግድ ትተውት ዘንድ እናዘዝላችኋለሁ። እናንተም ለመልእክትም የተሰዋ ሞቶ የተገኘ ደምንም አትብላ፣ ከዝሙትም ራቅ፣ በራሳችሁን የምትጠብቁ የምትጠሉትንም ወንድሞቻችሁ ላይ አታድርጉ። ከእነዚህ ስራዎች ሰውነታችሁን ብትጠብቁ በሰላም ትኖራላችሁ። ደህና ሁኑ። እነርሱም ተመልክተው ወደ አንጾኪያ ወረዱ። ሕዝቡም ሰብስበው የተላከውን ደብዳቤ ሰጧቸው። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አሜን። ምስባክ መዝሙረ ዳዊት መዝሙር 21 ቁጥር 22 23 ቅዱስ ቃሉም እንዲህ ይላል። ስምህን ለወንድሞቼ እናገራቸዋለሁ፣ በጉባኤ መካከልም አመሰግናለሁ። እግዚአብሔር የምትፈሩ አመስግኑ፣ የያዕቆብ ዘር ሁላችሁም አክብሩት። የእስራኤል ዘራችሁ ሁላችሁም ፍሩት። የእስራኤል ዘር ሁላችሁም ፍሩት። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን። አቤቱ ጌታ ሆይ የወንጌልን ቃል ለመስማት የተዘጋጀን አድርገን። የማቴዎስ ወንጌል ምዕራፍ 18 ከቁጥር 12 21 ቅዱስ ቃሉም እንዲህ ይላል። ምን ትላላችሁ? 100 በጎች ያሉት ሰው ቢኖር ከመካከላቸውም አንዲቱ ብትጠፋ 99ኙን በተራራው ላይ ትቶ የጠፋችውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኛትም ጊዜ ካልጠፉ ከ99ኙ ይልቅ ጠፍታ በተገኘችው ፈጽሞ ደስ ይለዋል። እንዲሁም ከእናንተ ከትንንሾቹ አንድስ እንኳን ይጠፋ ዘንድ በሰማያዊ ባለው አባቴ ፊት አይፈቀድም። ወንድምህን አንተ ቢበድልህ ሄደህ ብቻውን አድርገህ ምከረው። ቢሰማ ወንድምህን ጠቀምከው፣ ባይሰማ ግን በሁለተኛ ጊዜ ካንተ ጋር አንድ ሰው ወይም ሁለት ሰው ምስክር ያዝ። ነገር ሁሉ በሁለት ወይም በሶስት ምስክር ቃል ያጸናልና። እነርሱንም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንም ባይሰማ እንደ አረማዊ እንደ ቀራጭ ይሆናል። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለት በምድር ላይ ስለሚለምኑ ነገር ሁሉ ቢተባበር በሰማይ ባለው አባቴ ዘንድ ይደረግላችኋል። ሁሉንም ሁለት ወይም ሶስት በስሜ በሚሰበሰቡበት እኔ በዚያ መካከላችሁ እኖራለሁ። ከነዚህም በኋላ ጴጥሮስም ወደ እርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። አሜን አሜን። ስለ ቃሉ የቃሉ ባለቤት ሁሉ እግዚአብሔር የተመሰገነ ይሁን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ለክብር ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶቹ ተለይተሽ አንቺ ብርክት ነሽ፣ የማኅፀንሽም ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኚ ኃጢአታችንንም አስተሰርይልን ለዘላለሙ አሜን። አሜን። አቤቱ ይሁንልን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእሑድ ሰይፈ ሥላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሑድ የሚጸለይ ሰይፈ ሥላሴ ነው። ጌታና አምላክ እግዚአብሔርን አመሰግነዋለሁ። አቤቱ በተወደደ ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳን በሚሆኑ ስሞች ጸሎቴንና ልመናዬን ትሰማ ዘንድ እንዲህ እለምንሃለሁ። አቤቱ
የሰይጣንን ሰራዊትን ከኔ ያረቀንን በወጥመድ እንዳልገባ ጠበቀኝ። ክፉንም ሁሉ ከኔ በአንተ አስወግድልኝ። በአንተ ታምኛለሁ እና በፈቃድህ እንዲሄድን አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታህ እንቅልፍ በማይኖራቸውም ዓይኖች ተመልከተኝ። በከንፈር ረድኤትም ትሰውረኝ ዘንድ እለምንሃለሁ። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻን አድርግልኝ። አቤቱ ለኃጢአት ማስተሰሪያ እንዲሆነኝ ቅዱስ ሥጋና ክብር ደምህን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅናልኝ፣ አካሄዴንም አሳምርልኝ። በክፉዎች ጠላቶችን እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅር በለኝ። አንተን የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆች ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካሙን ነገር ትሰጠኝ ዘንድ እማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛ በእኔ ላይ ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሀሳቤ ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህን ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው ለዚህ ላደረሱኝ አባቴንና እናቴን አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድን አድነኝ። ከባለሟሎች ጋር አንድ ያደርገን። ሁል ጊዜ ስነ ምግባርን ወይም ጠባይን አሳምርልኝ። በደሌንም ይቅር በለኝ። ለሰው ልጆች ፍጥረት ሁሉ ስለ እርሷ መድኃኒት ስለሰጠባት ስለ ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀን። አቤቱ ፈቃድህን እንዲያደርግና በትእዛዝህ እንዲመራ አይነ ልቦናዬን አብራልኝ ታበራልኝ ዘንድ እለምንሃለሁኝ። ሁሉ ይቻልሃልና። አቤቱ የአባቴንና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትና በይቅርታ ከገሃነመ እሳት አድነን። ኃይል፣ መንግስት፣ ስልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህ አዳራሽ ለድህነትና ለሕይወት፣ ለደስታና ለሰላም፣ ለጸጋና ለክብር፣ ለሽልማትና ለባለሟልነት ለሰው ልጆች ፍቅር የተዘጋጀው አድርገህ። አቤቱ ስለ ኃጢአቴ ብዛት የተዘጋ እንኳ ሆኖ ቢገኝ የቸርነትህን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓት በርን ዝጋልኝ። የለመነ ይወስዳል፣ የፈለገ ያገኛል፣ በር ላንኳኳ ይከፈትለታልና። አቤቱ ይቅርታን እሻለሁ፣ ወደ ጌትነትህ አዳራሽ እገባ ዘንድ የቸርነትህን በርን አንኳኳለሁና። አቤቱ ክፈትልኝ። ቸርነትህን ባስቆጣ እንኳን በዓይን ምሕረት ተመልከተኝ። ምሕረትህ የተሞላች ቀኝህም ትዳሰኝ። አቤቱ የመዓት ጽዋ በእኔ ላይ አታፍስ። ለጥፋት የተዘጋጀ የኃጥአንን በትር በእኔ ላይ አታንሳ። በጽድቅ ገስጸኝ፣ በቸርነት ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ካንተ ዘንድ ጽድቅን እሻለሁ። አቤቱ የመንግስትን መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ካንተ ዘንድ ጥበብን እፈልጋለሁ። የማይዳሰስን የማይጨበጥን ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አኗኗሯ ይመረመር፣ የጥበብ መሰረቷ የምህረት አባቷ ሀገርን ሀገር የሕይወት ከተማ የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጹህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃጃት መንግስተ ሰማያትን ያዘጋጃት ወይ ነጋ ነጋ ጸባይ የምትባል አንተ ነህ። ሚስጥር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህን ብትፈጥር እንጂ የማይፈጥሩህ ብትገዛ እንጂ የማይገዙ ሰማይ ባለመዳሰስ በማይታይ ረቂቅን ነፋስ በሰፊ ጠፍ ፈጥረሃትን በምድርም በስፋት ባህር ላይ በትእዛዝህ ፈጥረህ አጸናሃት። ጸጋ የምትሰጥ ስሉስ ሰይፈ ሥላሴ ሆይ
ብርሃናዊ ድንኳንን በላይ ላይ የኮከብን ነጸብራቅን የሚንቦገቦግበት በረጅም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበር በውስጡን የመባረቅትን ዓሣዎችና የነጎድጓድን አንበሮች የሚመላለሱበት እንዲሁም የቸርነት ሜሮ ከሱ የሚፈስበት በነጭ ዕንቁ የተሰራና የታነጸ ነው። ሰረገላዎች ኪሩቤልና ባለስድስት ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተሞሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው፣ ራዕድ ልማማቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲያንሳቸው ነው። ለክደት እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ግዳፍ የለውም። የመለኮት የሰረገላን መሳል ያመልጥቃቸዋልና። ነፍሴንና ሥጋዬን የምትገዛ ልዩ ሶስት የምትሆን ጌታና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽህ መብራት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ ይቅርም በለኝ። መዛል ወይም መድከም ሳይኖርባት ለዘላለም ጸንታ በምትኖር እጅህ ባሪያህና በአምሳልህ በመፍጠር ችሎታ ፈጥረኸኛልና። የአምላኮች አምላክ የገዦች ገዥ የንጉሶች ንጉስ አምላኬ ሆይ ትዕግስትህ ለማዳን ነው። የይቅርታና የቸርነት ጥል ከቤትን ይዘንባል። የጽድቅና የእውነትን ማዕበል በፊትህ ያልፋል። አቤቱ መተላለፌን ለማንጻት ርኩስነቴን ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ሕመምን ለመፈወስ አቤቱ የወደቅኩትን ለማንሳት የሰመጥኩትን ለማመንጠቅ አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለማምለጥ አቤቱ ጌታና አምላኬ ንጹሐን ከሚሆኑ ጭፍሮችህና ቅዱሳን ከሚሆኑ መላእክቶችን ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከናፈራቸው የምስጋና ጉም የሚጤስ ከአፋቸው ምስጋና እንደ ክረምት ጎርፍን የሚጎርፍን ፍጹማን አመስጋኞችህና አገልጋዮችህ ወገን ከሆኑት ሁሉ ጊዜ ላክልኝ። ግርማህ እጅግን አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊዎችን ለሚሆኑ የሰማዕታት የራስ ወርቅ ነህና። አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለርቆች ሰላም ለቅርቦች ድህነት ነውና። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከስጋዬና ከነፍሴ ላይ ነቅለህ ጣልልኝ። በአጸሩ የበደል አሮር የማያጠወልገው የፀሐይ ሙቀት የማያደርገው የዓለም ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፌቱን ውርጭን የማያገኘው የፍቅር ስንዴ በልቤ ውስጥ ዝራ። ነፍሴንና ስጋዬን የምትገዛ ልዩ ሶስት ሆይ በየወራቶችና በየዘመናቱ ሁሉ የንጽህና መጎናጸፊያን አልብሰኝ፣ የቅዱስና ዝናርን አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነት ራስ ወርቅን አቀናጀኝ። አቤቱ ሰውን ወዳጅ ሆይ በቸርነትህን ፈትልን በታትነህ የይቅርታን ቅን ጌጥን አስጌጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ መሐሪና ጻድቅ ቅዱስ አብ ሆይ በጽድቅን አጽድቀኝ። የተወደደውን የክርስትና እምነቴን በልጅ በአማኑኤል በቅዱስ ሥጋውና በክብር ደሙ መርፌ ወይም ስፋልኝ። አቤቱ ወልድ ዋህዶ ሆይ ከሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶች እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆን መንፈስ ቅዱስ ሆይ መቅዘፍትህን ከኔ አርቅ። ከክንዴ ጽናት የተነሳ እኔ ባሪያህ ደርቄአለሁና። ዳግመኛም የመድኃኒት ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ የቁርባን ህብስት ላይ እና ጥበብን በሚገልጽ የአብ ልጅ በሚሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መከራ በተቀበለበት ዕለት ከጎኑም በፈሰሰው በዚህ ጽዋ መድኃኒት ላይ ክብር ስለ አከበረው እማጸናለሁ። አምላክ በወለደች
የቁርባን የወርቅ ሙዳይ በምትሆን በግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ሚካኤል ልመና ረዳት ሆነኝ እንጂ አትተወኝ። ወልድ ዋህዶ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳት ሆነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቢ ሄኖክ እኖትን ቅዱስ ሩፋኤል ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብም ቢሞክሩ በቅጽበት በፊትና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆነው ቃልና ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ተቀድቶ በማይደርቀው ክብር ደምህ አምናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ነፍሴንና ሥጋዬን ቤተሰቤንና ከብቶቼን ንብረቴንና ሰራተኞቼን ባለቤቴንና ልጆቼን የኔ የሆነውን ሁሉ በአንተ አደራ አስጠብቃለሁ። ቸርነትህና ይቅርታህ የበዛ ሆይ ከዕለት ነኬትን አድነኝ፣ ከጥፋትም ሁሉ ጠብቀኝ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረት ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቁ ሰማያት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረትን ይደረግ ዘንድ ፈቃድ ይሁን። አቤቱ አምላካችን ሆይ ከረድኤትህና አንድነትን የሚገኝ ከአንተም ዘንድ ነውና ስሉስ ቅዱስ ሆይ እኔ ኃጥአኑን ከመከራ ሥጋ ከመከራ ነፍስ ጠብቆኝ አድኖኝ ለዘላለሙ በእውነት አሜን። ታምረ ይቅርታቸው ሀብተ ረድኤታቸው ከወዳጆቻቸው ጋር ለዘላለሙ ይሁንና ሥላሴ ያደረጉት ታምራት ይህ ነው። እግዚአብሔርን የሚፈራ እና ቸር ጻድቅ የሆነ ስሙ አብርሃም የተባለ በሚጥያ በሚባል አገር አንድ ሰው ነበረ ይኖር ነበረ። የሚስቱም ስም ሳራ ነበረ። እነዚህ ቅዱሳን በሥላሴ ሕግን ተጠብቀው ስደተኛንና እንግዳን እየተቀበሉ ያስተናግዱ ነበረ። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣትስ እንኳን ያህል ምግብ ምንም አይቀምሱም ነበረ። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው። እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በሚዲያ ጎዳና ተቀምጠህ እውነቱን በሐሰት ለውጠህ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠህ አለው። ሰይጣንም ይህንን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙን በመሬት ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳናም የሚያልፈውም መንገደኞችም ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችሁ? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ተወደደው ወደ አብርሃም ቤት እንሄዳለን አሉትኝ። በውኑ አብርሃም ደግነቱን በክፋት እንደለወጠና ክፉ እንደሆነን አልሰማችሁም? እነሆ እንግዲያ ከመጥላቱ የተነሳ ደሜ በመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰው እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን አግኝቶት ይህ ክፉ ሰው ሊሆን ቻለ በማለት እርስ በርሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ሀገራቸው ሄዱ። በዚህች ዕለትም አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚህም በኋላ ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደቀደመው እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣንም መልሶ ወንድሞች ወይ አብርሃም ራሴን ፈንክቶ ከመሃል ራሴ የሚወርደውን ደም ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህም ጊዜ
እንግዶችን እርስ በርሳቸው አብርሃም ከሚገድለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስን ሲጠብቅ ውሎ ምንም ሳይገኝ ቀረ። ከዚህም በኋላ ወደ ቤቱ ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህም ጊዜና የሰይጣን ምክሩ ሁሉ ተሻረ። ይዘው ወደ መጨረሻዋ አይቱን የሲኦል ረግረግ ጣሉትኝ። እኒህ ሥላሴን በእንግዳ ደንብ በአብርሃም ቤት ደጃፍ ተቀመጡ። አብርሃምን በደጃፍ ተቀምጠው በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋዊ ሶስት እንግዶች መጥተዋልና እንግዲህ አንቺ ፈጥነሽ እንጀራውንና ወጡን ጥሩውንም ጠላና መልካሙን ጠጅን አዘጋጂ፣ እኔም የወይፈኑን ፊርዳን አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዲያልክ አደርጋለሁ አለችው። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያን ውሃ በምንጭቱ ታሞቅላቸው ዘንድ አዘዛትኝ። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ታጋግር ዘንድ አዘዛትኝ። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አውጥተው ከዚህም የታረደውን የወይፈኑ ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራችሁን እስካጥብ ድረስ ይህንን ስጋ ቅባቱን በዛ አደርጋችሁ በጨውና በቅመም አጠፍታችሁ ስሩ አላት። ስሪ አላትኝ። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጭን ሥላሴን ባገኘባቸው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን እስካጥባችሁ ድረስ ወደ ወንድማችሁ ቤት ዝለቁ ግቡ አላቸው። ከዚህም በኋላ ተነስተው ወደ ድንኳኑ ወይም ወደ አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህን ጊዜና የአብ እግር ማጠብ ጀመረና አብን ካጠበው በኋላ ወልድና መንፈስ ቅዱስን ታጥበው አገኛቸው። ያለመለየት አንድ ናቸውና። በዚህ ጊዜና ማዕዱን በገበታ ሰርቶ ወይኑን በማደጋ ቀድቶ አቀረበላቸውና እስክጠግቡ ድረስ ብሉ ጠጡ። ማዕዱም ከተነሳ በኋላ ለእንግዶች እራት የታረደው ወይፈን በቤት መድረክ ፊት ለፊትን ከውጭ በኩል ቆሞ አየው። አብርሃምም ይህን ወይፈን ባየ ጊዜ ፈጽሞ ፈራ፣ ደነገጠ። በዚህን ጊዜና ሥላሴ አብርሃም ሆይ ሰይጣን እንደቀናበት ጠንቅቀን አወቅን። እንግዲያ ባልመጣ ጊዜ በብሩህ ልቦና እና በቅን ሕሊና ሁነህ ተቀበል። ነገር ግን እንግዲያ ካልመጣ ራትህን በጊዜው ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉትኝ። ይህንንም ተናግረው እኒህ በአምሳልና በያው ትክክል የሆነውን ሥላሴ ወደ ሰማይ አረጉ። ይህንንም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለተ በቅድስት ቤተ ክርስቲያን በዕለተ እሁድ ነው። የሚዲያ ሰዎችም ስለዚህ ለምግብን ከተዘጋጀ በኋላ ሥላሴ ስላነሱትን ወይፈን እንዲሁም በሥላሴ ዘንድ በተደረገው ድንቅ ስራቸው ሁሉ ፈጽመው ተደነቁ። ይቅርታቸው፣ ሀብት፣ ረድኤታቸው በወዳጆቻቸው ላይ ለዘላለሙ በእውነት ይሁን አሜን አሜን። በእውነት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ለምኝልን ኃጢአታችንን ያስተሰርይ ዘንድ
ለዘላለሙ አሜን አሜን። አቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በጸሎት አስቡን አትርሱን ያሉትን ወገኖቻችን አንተ በቸርነቱ አስበን። ቀን አርጋትና ሀገሬን ጌታ የከፋ ሁሉ ይታይ በስፋ